ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ የተለያዩ አይነት ዋሽንግ ማሽኖችን አይነታቸውን፣ ዋጋቸውን በዛሬ ፕሮግራማችን እንግዲህ ከሲቪል ሰርቪስ ፊት ለፊት ላይ በሚገኘው ፋንቱ ሱፐርማርኬት አጠገብ ጎዶልያስ ኤሌክትሮኒክስ ውስጥ ተገኝተናል። ያላቸውን ዋሽንግ ማሽኖች አይነታቸውን፣ ዋጋቸውን ለእናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም እንዴት ነህ? አለሁ እግዚአብሔር ይመስገን። እስኪ እንታወቅ እንዲሁም ደግሞ ድርጅታችሁንም አስታውቀኝ። እሺ ስሜ ሱዋሉ ይባላል። የጎዶልያስ ተሰማኒ እዚህ ያለ ነው። ጎዶልያስ ኤሌክትሮኒክስ ቁጥር 2 ብራንቹ ሲቪል ሰርቪስ ፊት ለፊት ያለው። መልካም። እኛም እንግዲህ ከምትይዟቸው የተለያዩ አይነት ኤሌክትሮኒክስ እቃዎች መካከል በዛሬ ተመልካቾቻችን የምናቀርብላቸው ዋሽንግ ማሽን አይነታቸውን፣ ዋጋቸውን ለማስቀኘት ነው እና በዋነኝነት ግን እናንተ ጋር ሲመጡ ምን ምን አይነት ኤሌክትሮኒክስ እቃዎችን ማግኘት ይችላሉ? ኤሌክትሮኒክስ በሚባል ደረጃ ሁሉንም ማግኘት ይችላሉ። አሁን የምናየው ዋሽንግ ማሽን አለ። ከሱ በተጨማሪ ፍሪጆች አሉ። እንደገና የኪችን እቃዎች የሚባሉት ጁሰር፣ ማይክሮዌቭ፣ ትንንሽ ስቶቮችም አሉ። ጂፓስ፣ ጠረጴዛ፣ ቲቪም ማግኘት ይችላሉ። ስለዚህ ያው ሁሉንም በሚባል ደረጃ አለ። ሁሉንም በሚባል ደረጃ አለ። እንደገና ደግሞ አዲስ አበባ ውስጥ ከሆኑ እያንዳንዱን እቃ ፍሪ ዴሊቨሪ ያሉበት ድረስ እናደርስላቸዋለን። አዲስ አበባ ውስጥ ከአዲስ አበባ ውጭ ሲፈልጉ መኪኖች ስላሉ ክፍያው ነው ከነሱ የሚሆነው። ያን ግን የተወሰነ አስቴት እናደርግላቸው እና እኛ ክፍያውን በራሳቸው አድርገን ማድረስ እንችላለን። ዞሮ ዞሮ ማለት በመኪና እንልክላቸዋለን። እንግዲህ ምን ምን አይነት ዋሽንግ ማሽኖች እናንተ ጋር ይገኛሉ? ማኑዋሎች ከትንሽ ጀምሮ እስከ ትልቅ አሉ። ከሱ ደግሞ በተጨማሪ አውቶማቲክ የምንላቸው ቶፕ እና ፍሮንት አለ። ቶፖቹ ሲሆን የማድረቅ አቅማቸው 95 ይሆናል። ፍሮንቶቹ ደግሞ ሲሆን 100% ያደርቃሉ። እንዳልኩሽ ከትንሽ ጀምሮ በሁለቱም እስከ ትልቅ ድረስ አሉ ማለት ነው። እስቲ ከማኑዋሉ እንጀምርና አይነቱን እንመልከት። እንግዲህ ከዚህኛው ከማኑዋሉ እንጀምርና አይነቱን በምን ያክል ዋጋ የተሸጠ ይገኛል የሚለውን ነገር ጠቅላላ አድርገህ ስላለውን ነገር ትነግረናለህ። እሺ ይሄ 16 ኪሎ ነው። ከኪሎ ስንጀምር 16 ኪሎ ነው። ማርኩም እንግዲህ አሁን በደንብ በስፋት ገበያ ውስጥ እየገባ ያለ የፖፑላር ካምፓኒ ናቸው። ከቦዲው ስንጀምር ይሄ ቦዲ እንደምታየው በጣም ጠንካራ እና ቢጋጩ ማይሰነጠቁ ወይም ደግሞ ማይሰበሩ ስለሆኑ ይሄ ደብል ቦዲ የምንላቸው ነው። ከዛ ሲቀጥል አሁን ብዙ ጊዜ የተለመደው 2 ሞተር ነው። በሞተር ደረጃ ማጠቢያ እና ማድረቂያ ብቻ አለው። ከስንት አንዳንዴ አንድ ሞተር ብቻ ይመጣባቸዋል። ይሄን ካጠብን እዚህ ማድረቅ ማንችለው፣ እዚህ ማድረቅ ከጀመርን እዚህ ማጠብ ማንችለው ማለት ነው። እነዚህ ግን ለሰዓትም በጣም ቆጣቢ የሆኑ 3 ሞተር የምንላቸው ነው። ማጠቢያ አለው፣ ማድረቂያ እና ተጨማሪ ደግሞ 3ኛ ሞተር ፓምፕ አላቸው። ብዙ ጊዜ እንግዲህ ከስተመሮች የሚሸወዱት በዚህ ነው። ፓምፕ ይባልና ፓምፕ ያሌላቸው አሉ። ስለዚህ ሁሉም ዋሽንግ ማሽን ፓምፕ ካለው ልክ በዚህ መልኩ እንደምታየው ፓምፕ ብሎ ይጽፋል ማለት ነው። ስለዚህ አሁን እነዚህ ተሻሽለው የመጡ የ2025 ምርቶች ናቸው ፖፑላር። ለዛ ነው ብዙ ጊዜ ተመራጭና አሪፍ የሆኑት። በስፔርም ደረጃ በደንብ ስፔር ፓርት አላቸው። እንዳልኩሽ ማጠቢያ ያለው እዚህ ጋር ማድረቂያ እና 3ኛ ሞተር ደግሞ ፓምፕ ማድረጊያ ያለው። ሶስቱንም እኩል መጠቀም እንችላለን። እዚህ እያጠብን እዚህ እያደረቅን በተመሳሳይ ሰዓት ፓምፕ። እንደዛ ደግሞ ሲሆን ጊዜ ይቆጥባል ማለት ነው። ለዛ አሁን ካሉት የተሻሉ ነው። እንደምታየው እዚህ ጋር 35 ነው ያላት የራሱ። ብዙ ጊዜ የተለመደ 15 ድረስ ነው ማጠብ ብቻ ነው። እነዚህ ግን 35 ሲሆኑ ብዙ ጊዜ የመነቸኩ ልብሶች ካሉ ይሄ በእጅ የምናስለቅቃቸው አሉ አይደለ? እንደዛ እንዳይሆንብን 35 ድረስ ካደረግነው ራሱ የማሸትና የማስለቀቅ አቅም አላቸው። እነዚህ ሲሆኑ ፓወር ሰጥቶ በደንብ ያሻሉ ማለት ነው 35 ሲሆኑ። ስለዚህ ይህን እስከ 35 እናደርገው እየዘፈዘፈ ስለሚያጥብ በደንብ የማስለቀቅ አቅም አለው ማለት ነው። ብዙ ጊዜ እንደውም አርክ ያደርግ ይባላል። እጃቸው ብዙ ጊዜ ኪስ ይሄ ኮሌታ በእጅ መደገም አለባቸው ይባላል። እንደዛ እንዲሆን የመጀመሪያ እስከ 35 አድርገን እየዘበዘበ ያጥባል። ከዛ ደግሞ ሲቀጥል የራሳቸው የሆነ ብዙ ጊዜ የሚመጡ ሶፍት እና ኖርማል ነው። እነዚህ ግን ኮንፈርትም የማጠብ አቅም ስላላቸው ስትሮንግ ይጨምሮላቸዋል። ስትሮንግ ላይ ስናደርገው ይሄ ኮንፈርቶችን ወይም ደግሞ ትልልቅ ጃኬቶችን የምንላቸውን በደንብ የማሸትና የማስለቀቅ አለ። ለዛ በእጃችን ምንም የምንነካው ነገር የለም ማለት ነው። እነዚህ አሁን ሰፊ ስለሆነ ይሄ አሁን ኮንፈርቶችን በደንብ ማጠብ ይችላል ማለት ነው። ከዛ ሲቀጥል ደግሞ ሶፍት አለው። ሶፍት ደግሞ ሲሆኑ ቲሸርቶችን፣ ነጠላዎችን በደንብ የምናጥብበት ነው። ስትሮንግ ላይ አድርገን የሶፍቱን ከተጠቀምን የቲሸርቶችን የመቀዳደድ ወይም ደግሞ ነጠሎች የመበጣጥ እንደዛ ነገር የሚኖራቸው ስትሮንግ ላይ አድርገን ስንጠቀማቸው ነው፣ ጉልበት ስለሚጨምሩ ማለት ነው። እዚህ ኖርማል ደግሞ ሲሆኑ ሱሪዎችን ሁሉንም የምንጠቀምበት ነው። ውስጡም ደግሞ ሰፊ ነው።
ይሄ አሁን ቤተሰብ ለምንለው 16 ኪሎ ነው። ይሄ ውስጡም እንደምታየው ሰፊ ነው። አሪፍ የሚባሉ ናቸው እነዚህ። ይሄ አሁን ኮንፈርቶችንም ምንም ለማጠብ በጣም በቂ የሆኑ ናቸው። ይሄ 16 ኪሎ ከሆነ ማድረቂያው ደግሞ በግማሽ ያንሳሉ። እቺ ማድረቂያዋ ደግሞ 8 ናት። እቺ ማድረቂያው ይሄ በቂ የሚባል ማድረቂያውን ሲሆኑ አሁን ለምሳሌ ሙሉ ለሙሉ የማድረቅ ብቃት አለ ወይስ እንዴት ነው? እነዚህ አሁን ሲሆኑ ፓምፕ ስላለው አሪፍ ነው። የተወሰነ ከሌሎቹ የመጭመቅ እንትን አላቸው። ይሄኛው ጠፈፍ ያደርጋል። ትንሽ ንፋስ ነው የሚፈልጉት ማለት ነው። ይሄ ቤት ውስጥ ብናደርጋቸው የሚደርቁ አይነት ናቸው። ከዛ እዚህ ያጠብነውን በሙሉ እዚህ ማድረቅ እንችላለን ማለት ነው። ይሄ አሁን 16 ሲባል የሚደምረው ውሃውና ልብሱ ነው። ይሄ ግን አሁን ልብሱ ብቻ ስለሆነ ከዚህ ያወጣነው ምን በእጃችን መጭመቅ አይደለም። ቀጥታ ከነሆው ነው የምንቀጣው። እንደዛ ሲሆን ነው የማጭመቅ አቅሙ ከፍ የሚለው። ለዛ አሁን ይሄ ሰፊ ነው። ያም ደግሞ ጠባ የሚባል አይደለም፣ በቂ ናቸው። እነዛም ሲሆኑ በጥርስ ደረጃ ደግሞ እንደምታየው 8 ጥርስ ናቸው እነዚህ። ይሄ እዚህ ጋር የምታየው ባለ 8 ጥርስ ነው የሚባለው። ይሄ እያንዳንዱ ከዚህ ስትሮንግ ከምናደርገው ተጨማሪ የማሸት አቅም እየተቀያየሩ ነው ማለት ነው። እነዚህ እየተቀያየሩ ራሳቸው ጉልበት ይሆናቸዋል። ይሄኛው ዋናው ጥቅሙ የመነጨኩትና ትልልቅ ልብሶችን በደንብ የማሸትና የማጠብ አቅም አላቸው ማለት ነው። እዛ አሁን ካሉት የተሻለ ነው። እንደገና ደግሞ እንዳይገጫገጭብን ወይም ደግሞ እነዚህ ብዙም ቀጥታ እናወጣውና እነዚህ የራሱ የሆነ 4 በየዳርዳር ይታሰሩ እግሮች አሉት። ያቺን እግር ማሰር ነው። ለዛ አሁን እነዚህ ካሉት የተሻሉ ናቸው። እንደነገርኩሽ በቦዲም ደረጃ ደብል ቦዲ ናቸው። በምርቱም 25 ነው። በሞተርም 3 ሞተር ስላላቸው አሁን ገቢ ውስጥ ካሉት የተሻሉ እነዚህ ናቸው። ቆንጆ ማሪ ግን ምናልባት እዚህ ጋር የምንቀያየራቸው ምናምን ነገሮች ይኖራሉ ወይስ ጀስት ይሄን አጀስት በማድረግ ብቻ ይስተካከላል? እነዚህን አጀስት ስናደርጋቸው ራሱ ይስተካከላል። ጉልበት ይቀይርልናል። ይሄ ሶፍት ስናደርገውም ለቲሸርት ለነጠላ እንዳልኩሽ እነዚህም ለጃኬቶች ስትሮንግም ስናደርገው ለኮንፈርቱ ራሱ ይቀይርልናል እንጂ እኛ ከስር የምንነካው ነገር ራሱ እዚህ ጋር ማኖር ስለሆኑ እነዚህ ኮንትሮል የምናደርግበት። ዋጋው ምን ያክል ነው ግን? ዋጋው እንዳልኩሽ ከነ ዴሊቨሪ ነው። ነፃ ዴሊቨሪ አዲስ አበባ ውስጥ ከሆነ አለ። ዋጋው 56,000 ብር ከነ ዴሊቨሪው። 5 ዓመት ዋስትና አለው ለሶስቱ ሞተር። ምንም ቢሆን እኛ ሀገር በጣም በቂ የሆነ ስፔር ፓርት አላቸው። ዋጋው 56,000 ብር። 56,000 ስፔር ፓርት በደንብ አላቸው። በደንብ ስፔር ፓርት አለ። 3 ዓመት ዋስትና 5 ዓመት ዋስትና አላቸው እና ዴሊቨሪ ቤታቸው ድረስ እናደርግላቸዋለን ማለት ነው። ሌሎች ደግሞ አማራጮችን ደግሞ ይሄኛው ደግሞ ቅድም ካየ ነው። ይሄ አሁን 2 ሞተር 3 ሞተር የምንላቸው ነው ቅድም ያየ ነው። ይሄ ደግሞ 1 ሞተር ሆኖ እዚሁ አጥቦ አለቅልቆ አድርቆ ነው የሚሰጠን። ልብሱን ከዚህ አውጥተን ወደዛ መክተት አይጠበቅብንም። ሁሉንም አንዴ እዚሁ አጀስት እናደርገውና እዚሁ አጥበው አለቅልቀው አድርገው ይሰጡናል ማለት ነው። እነዚህ ደግሞ ዘመናዊ ሲሆኑ ይሄ ቦዲ ፓርቱን ስንጀምር ሙሉ እነዚህ አልሙኒየም ናቸው። ስቴንለስ ስቲል ነው። ይሄ አይዝጉም አይለቁም። ያው ዋሽንግ ማሽን ሲሆን ተደጋጋሚ ውሃ የሚነካው ነገር ስለሆነ ቶሎ የመዛግ ነገር አላቸው። እነዚህ ግን ሙሉ ስቴንለስ ስቲል ስለሆኑ አይዝጉም አይለቁም። እነዚህም ደግሞ ቴምፐርድ ግላስ ምንላቸው ለድንገት የሆነ ነገር እንኳን ቢወድቅባቸው በቀላሉ የማይሰበሩና የማይሰነጠቁ ናቸው። እነዚህ መስታወቶቹ ምንም የሚሰበሩና የሚሰነጠቅ ነገር የላቸውም። እዚህ ጋር ደግሞ የምናያቸው እንዳለ ቦርድ ነው። ቦርዱ እንግዲህ አንዱ ከተበላሸ ሙሉ ስለሚበላሹ እነዚህ እንግዲህ በማኑዋልም አለው። እዚህ ጋር ደግሞ በራሱ አጀስት የምናደርገው በቦርድም አለ። እነዚህ በተቹም አላቸው። እነዚህ በቀላሉ የማይበላሹና በደንብ ስፔር ፓርት የምናገኝላቸው ነው። እንደነገርኩሽ ይሄኛው የራሱ ቴምፐርድ ግላስ ስለሆነ የሆነ ነገር እንኳን ቢወድቅባቸው ምንም አይሆኑም። 20 ኪሎ ነው ኪሎ ውስጡ እንግዲህ በጣም ሰፊ ናቸው። ብዙ ጊዜ ሰው የሚቸገረው እዚሁ አጥበን ማጠቢያ ውስጥ አጥበን ማድረቅ የጠባል ነው። ይሄ ግን እዚሁ አጥቦ ራሱ እዚሁ ስለሚያደርግ ምንም እንደዚህ ነገር የላቸውም ማለት ነው። ለምሳሌ ብዙ አይነት ልብስ ከተው እዛው አጥቦ እዛው ብሎ ማድረግ ይችላል። ሙሉ አንዴ አጀስት እናደርገውና ራሱ በቃ እዚሁ አጥቦ እዚሁ አለቅልቆ እዚሁ አድርቆ ነው የሚሰጠው። ለዛ አሁን ካሉት የተሻለው እነዚህም አልሙኒየም ስለሆኑ ይሄም በደንብ ይሄ ነፋስ ሲሆን የማድረቅ አቅማቸው ቅድም ካየነው ከማኑዋሉ እነዚህ ከፍ 95% ነው። ይሄ በቃ ይሄ ኦልሞስት ደርቋል ማለት ነው። የምንችለው ናቸው እነዚህ ማለት ነው። ስለዛ እነዚህ አሁን ካሉት ዘመናዊ ከምንለው ካሉት የተሻለ ነው። አንዴ አጀስት አድርገን የምንጠቀም ከሆነ ያው ውሃ ነው ብዙ ጊዜ ውሃ ቀጥታ ከቧንቧ ነው የሚፈልገው። ቀጥታ ከቧንቧ አሁን የማኑዋሎቹ ሲሆኑ በባልዲን መጨመር እንችላለን፣ ከቧንቧ ማገናኘት እንችላለን። እነዚህ ግን ሲሆኑ በጣም የሚመከረው ቀጥታ ከቧንቧ ቢሆኑ ወይም ደግሞ ከስንት አንዴ በባልዲ የሚጨመርበት ነው እንጂ ተደጋጋሚ ካደረግነው ሞተሩ የመበላሸት እድሉ ከፍተኛ ስለሆነ ውሃ ያለበት ቦታ ቢሆን ሞር ይመረጣል። ያው በሳምንት አንዴ የምናጠብ ከሆነ በሳምንት አንዴ ሁሉም ጋር ስለሚመጣ ብዙ ቦታ እንደዚህ አይነት ኮንዶሚኒየም ምናምን ሲሆን በሳምንት 3-2 አንድ የሚመጣበት ስላለ እንደዛ መጠቀም እንችላለን። ግን ይሄ ለፀሐይ ወይም ደግሞ ላሉት ነገሮች በጣም መገላገል ነው። ይሄ ዘረር ትንሽ ቦታ አስጥተ ነው
ወዲያው የሚደርቅልን ነው። እነዚህም እንዳልኩሽ አልሙኒየም ስለሆኑ 95% የማድረግ ይችላሉ። እዚህ ጋር የራሱ የሆነ ቦክስ አላቸው። እነዚህ ምንድነው ጥቅሙ? ፈሳሽም ከሆነ ላርጎች ወይም ደግሞ ኦቭን ከሆነ እዚህ ጋር ግን ራሱ ውሃ ቀጥታ ከቧንቧ ሲገባ ቀላቅሎ ስለሚያስገባልን እኛ ምንም የምናደርገው ነገር የለም። አንድ ሳሙና ጨምረን ከዛ አጅስት አድርገ ነው ራሱ ሳሙና እየቀላቀለ አስገብቶ ራሱ እንደነገርኩሽ አጥቦ አድርጎ አለቅልቆ መስጠት ይችላል። እዛ ካሉት አሁን እነዚህ ደግሞ የተሻሉ ናቸው ዘመናዊ ከምንለው። እነዚህ አውቶማቲክ እንደመሆናቸው የተወሰነ ጥንቃቄ ማድረግ አለብን። ለመጀመሪያው እነዚህ በጣም ከባድ ስለሆነ ያላቸው ሞተር በግራም ሆነ በቀኝ መጋጨት የለባቸው። እንደዛ ደግሞ የሚሆኑት ምናልባት ሌብል ሆኖ ካልተቀመጠ ማለት ይሄ ተንጋዶ ሲቀመጡ የመጋጨት ነገር አለው። ወይም ደግሞ ልብስ ይሄ ተጨናንቆ ሲደርቅ ካለ አይደለ ለቀቅ ካላረ የመጋጨትና ይሄ የመተርተር ወይም ደግሞ የመሰንጠቅ ነገር ስላለው እዚህ ጋር የራሱ የሆነ ዋተር ሌቭል አለው። ያችኛዋን መጠቀም ነው። አሁን እንደምታዩት የኛ ሌቭል ናት ያለው ሴራሚክም ስለሆነ ሌቭል ነው። ቤትም ቢሆን ሴራሚክም ቢሆን አንዳንድ የተንጋደደ ነገር ስለማይጠፋ እቺን ሌቭል መሆኗን ማየት ነው። ከዛ ባጠቡ ቁጥር እቺን የምታያትም ግራም ቀኝም አለው። ይሄ የራሱ የሆነ እነዚህ ፊልተር ናቸው። ይሄ ካጠብን በኋላ የምናጣራበት ነው። ልብሱን ይሄ ብናኝ ምናምን ካሉ የሚገባበት ስለሆነ እነዚህን በያጠብን ቁጥር እነዚህን ብናጸዳቸው ይመረጣል። ወይም ደግሞ አንድ ሁለቴ ካጠብን በኋላ እነዚህን ሳንረሳ ብናጸዳ ሙር ተመራጭ ነው። ከዛ ደግሞ ባለፈ እነዚህ ቅድም እንዳልኩሽ ከቧንቧ ብናገናኛቸው ረጅም ጊዜ ሞተር እድሜው እንዲኖረው ከቧንቧ አገናኝተን ብንጠቀም የተሻሉ ናቸው ማለት ነው። አሁን እንደዚህ ጥንቃቄ ካደረግንላቸው የራሱ የሆነ 5 ዓመት ዋስትና አለው። ረጅም ጊዜ መጠቀም እንችላለን ማለት ነው። በቧንቧ እንኳን ግድ መጠቀም ቢኖርብን ይሄ በባሊ እንኳን መጠቀም ቢኖርብን በ15 ቀን ወይ በወር አንዴ ብንጠቀምባቸው ምንም ሲሆኑ ረጅም ጊዜ መጠቀም እንችላለን ማለት ነው። ይሄ ሁሌ የሚታጠብ ነገር ስላልሆነ በሳምንት 3ቴም 2ቴም ከመጣ እንደዛም አድርገን መጠቀም እንችላለን። ካሉት ግን ሞር የተሻለና አሪፍ ናቸው ማለት ነው። አሁን ካለው ይሄ ኮንዶሚኒየም ምናምን ላሉት ደግሞ ሰዎች የተሻሉ ናቸው። ብዙ ጊዜ ውጭ ማስጣት መጉላላት ምናምን ስላለው እነዚህ ሞር የተሻሉ ናቸው። ይሄኛው 20 ኪሎ ነው የሚባለው። ከዚህም ደግሞ ያነሰ ከፈለጉ 16 ኪሎ አለ። እነዚህ ግን ኮንፈርትን ምንም ለማጠብ አንዴ እቺ መገላገል አሪፍ ናቸው። እነዚህ አሁን ይሄኛው ዋጋው ምን ያክል ነው? ዋጋው 95,000 ብር። ያው ካለው ጥቅም አንጻር አዲስ ማርክ ስለሆኑ ገና ገበያ ውስጥ እየተዋወቁ በደንብ መግባትም ስለሚፈልጉ እንደውም ካሉት ቅናሽና ተመራጭ የሚሆን በጣም አሪፍ ማርክ ነው። ካለው ጥቅም አንጻር እንደውም ከኪሎም ትልቅነት አንጻር በጣም ዋጋው ፌር ነው። 95,000 ብር 95,000 ብር ከነደ ላይ ስንት ዓመት ወስደና? 5 ዓመት ወስደናል። 5 ዓመት ያው 3 ዓመትም አለው ዋሽንግ ማሽን የራሱ እንደ ብራንድ ነው። 3 ዓመት እንሰጣለን። እነዚህ ግን 5 ዓመት ወስደን እንሰጣለን። ከዚህ ደግሞ መካከለኛ የሆነም ካለ እንመልከት አማራጭ። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ ምርትና አገልግሎትን ማስተዋወቅ ከፈለጉ እንዲሁም ደግሞ በምንሰራቸው ቪዲዮዎች ላይ ድርጅታችሁን ማስተዋወቅ ከፈለጋችሁ ከታች ባለው ስልክ ቁጥር ደውሉልን። ሁሌም ለማስተናገድ ዝግጁ ነን። ይሄኛውንም እንግዲህ አይነቱ ምን ይባላል እንዲሁም ደግሞ ምን ነገሮችን ያሟላ ነው? እሺ ይሄ ደግሞ እስካሁን ካየናቸው አነስ የሚል ነው። 14 ኪሎ ነው። ይሄ አነስ ስላሉ ቤቶች ወይም ደግሞ አነስ ስላለ ፋሚሊ ላላቸው በጣም በቂና እቺ ተመጣጣኝ የምንለው ነው። ይህም ልክ እንዳየነው 3 ሞተር ነው። ማጠቢያ አለው፣ ማድረቂያና ተጨማሪ ፓምፕ አለው። ፓምፑ ሲኖራቸው ምንድነው ጥቅሙ? ከዚህ ብዙ ጊዜ ከዚህ የሚለቀለቀውና የሚወጣው ውሃ ንጹህ ስለሆነ እነዚህ ጎማ አላቸው። በጣም ረጅም ነው ይሄኛው ጎማ ያለው። ለዛ ሪሳይክል ማድረግ እንችላለን። ከዚህ የሚወጣውን ውሃ ብዙ ጊዜ የተለመደው በባልዲ ተጨምሮ ከባልዲ ወደዚህ መገልበጥ ነው ወደ ማሽን። ይሄኛው ግን የራሱ ፓምፕ ስላለው እንደዚህ አድርገን ቀጥታ ወደዚህ መጨመር እንችላለን ማለት ነው። ይሄ ፓምፕ ስላለው የዚህ የሚወጣውን ውሃ ቀጥታ ገብቶ ወደዚህ ማድረግ እንችላለን። ይሄ አሁን ሞተራቸውም እነዚህ የ25 ምርቶች ናቸው። አሪፍ የሚባል ሞተር ነው እነዚህም ያላቸው። እነዚህም ይሄ የራሱ የሆነ ብዙ ጊዜ በ14 ኪሎ እንግዲህ እንደዚህ አልተለመደም። ባለ 6 ጥርስ ነው የሚባለው። ይሄ እነዚህ የሚሽከረከሩት በደንብ የማጠብና የማስለቀቅ አቅም አላቸው። ይሄ በቦዲም ደረጃ በጣም ጠንካራና ደብል ቦዲ የምንላቸው ነው። በቀላሉ የሚሰነጠቁ ነው የሚሰበሩ አንዳንዴ ሲገባ ወይም ደግሞ ሲነቃነቁ የሚሰበሩ ነው የሚሰነጠቀልን። በጣም ይሄ ወዲያውኑ ትርትር የሚሉት። እነዚህ ግን እንደዛ የሚባል ነገር የላቸውም። ይሄ ቅድም እንዳየነው አውቶማቲኩ ላይ እዚህ ላይ ልክ እንደዚህ የራሱ የሆነ ማጽጃ አላቸው። ብናኝ ምናምን ካለው እነዚህን ሙሉ አስድተን መጠቀም ይኖርብናል። ያለበዛ ግን ወደ ሞተሩ እየሄደ ሞተሩን ስለሚደፍንብን እችኛዋን መጠቀምና ማድረግ አለብን። ይህም እንግዲህ እንደምታየው 14 ሆኖ እቺ በ7 ነው። 14 በ7 ነው የሚባለው። 14 ኪሎ እና 7 ኪሎ
ያደርጋሉ። እዚህ ጋር ብዙ ጊዜ ደግሞ ማድረቂያው ላይ ማድረግ ያለብን ጥንቃቄ ልብስ ከከተትን በኋላ ብዙ ጊዜ እችኛዋን አንጠቀማትም። እች ግን ዋናው ጥቅሟ ምንድነው? ወደዚህ ትንንሽ ልብሶች ካለፉ ቀጥታ ሞተሩ ስለሚዘጉብን ይሄ ውሃ አይደፋም። ወይም ደግሞ ቴክኒሻል ግድ መጥራት አለብን፣ ወደ ካምፓኒ መመለስ ስላለበት ይሄ ሌላ ወጪ ስለሚዳርገን እችኛዋን ሁሌ ልብስ ከከተትን በኋላ ከላይ እንደዚህ ማድረግ አለብን። እንደዛ ሲሆን ወደዚህ ምንም ልብስ ያንፈል ለዛ ረጅም ጊዜ መጠቀም እንችላለን። በጣም ተገቢ ነው። ብዙ ጊዜ አሁን 3 ዓመት ዋስትና ናቸው። ግን አሁን ካምፓኒው ከራሱ ጥፋት ውጭ የሆነውን አሁን በመብራት እና በእንደዚህ አይነት ነገር የሚፈጠረውን ችግር ካምፓኒ ምንም ኃላፊነት ስለሚወስዱ እነዚህን እያደረግን መጠቀም ይኖርብናል ማለት ነው። አሁን ካሉት እንግዲህ እነዚህም አሪፍና ተመራጭ ናቸው። እንግዲህ 14 ኪሎ ነው፣ አነስ ያለ ነው በሳይዝም። ስለዚህ ምን ያክል ነው ዋጋው? የዚህ አነስ ያለች ናት እንግዲህ 14 ኪሎ ነው። ዋጋው 46,000 ብር እንዳልኩሽ 3 ዓመት ዋስትና አለው። ከነፃ ዴሊቨሪ ጋር ነው። እኛው ቤት ድረስ አዲስ አበባ ውስጥ ከሆኑ እኛው እናደርስላቸዋለን። ቤታቸው ድረስ አድርሰን ቼክ አድርገን በስትክክል እናስረክባቸዋለን። ከክፍለ ሀገር እንኳን ከሆኑ መኪኖች ስላሉ ክፍለ ሀገር የሚሄዱ እኛ ታርገን ስልክ ከዚህ ሲያወጡ ቀርበን እንልክላቸው እና ያሉበት ሀገር ድረስ ይደርስላቸዋል። ወይም ደግሞ መናኸሪያው ድረስ ይደርሳል። ከመናኸሪያው ወስደው መቀበል ይችላሉ ማለት ነው። አዲስ አበባ ውስጥ ብቻ ሳይሆን እቃውን ካፈለጉት ክፍለ ሀገርም መላክ እንችላለን። ከኋላ ያለውን ደግሞ እንመልከት። ይሄኛው ደግሞ 20 ኪሎ የምንለው ነው። ትልቁ ይሄ ነው። አሁን ካሉት በማኑዋል የሚባል ለቤትም ብዙ ቤተሰብ ላለው አንድ ኮንፈርትም ለመገላገልም ከሆነ እንዲሁም ደግሞ ለስራ ብዙ ጊዜ ስራ መስራት ከፈለጉ አነስ ያለ ብዙ ጊዜ ብዙ ልብስ ስለማይችልላቸው እንዲህ ትልልቆች ከሆነ ይህም በጣም ትልቅና ሰፊ የምንለው ነው። 20 ኪሎ በ10 ነው የሚባለው። 20 ኪሎ ያጥባል፣ 10 ኪሎ ደግሞ ያደርቃሉ። በዛ ማድረቂያውም ማጠቢያውም በጣም ትልቅ ስለሆኑ ለስራም ለቤትም መጠቀም እንችላለን። ለስራም መጠቀም ትልቅ ስለሆነ ለቤትም ለስራም መጠቀም እንችላለን። እነዚህ እንግዲህ 500 በ500 በ200 ዋት ነው የሚባሉት። አንድ ላይ 750 ዋት ነው የሚጠቀሙት። ለዛ ሁለቱንም እንኳን ብንጠቀማቸው ጉልበታቸው ሞር የተሻለ ስለሆነ ለስራ ቀኑ ሙሉ እንኳን ቢሰራ ምንም የማይሆኑ ሞተሮች ናቸው። ራሱ ይሄ የራሱ ሞተሩ ማቀዝቀዣ ስላላቸው ይገላል ወይም ደግሞ ይበላሻል የምንላቸው አይደሉም። እነዚህም አሪፍ ናቸው። እስካሁን እንዳየናቸው ተመሳሳይ 35 ነው። 35 ሲሆን ብዙ ጊዜ ለስራ የሚመጣብን የተበላሸ ልብስ ከሆነ ወይም ደግሞ የመነቸካ ከሆነ የማስለቀቅ አቅም አለው ማለት ነው። ኮንፈርትም ቢሆን ይሄ አሁን ኮንፈርት የማጠብ አቅም ስላላቸው ስትሮንግ ላይ አድርገን መጠቀም እንችላለን። ኮንፈርቶች ትልቅ ልብሶች ሲሆኑ የማዞር ጉልበቱ ስለማይኖረው ብዙ ጊዜ ሞተራቸው ይበላሻል ወይም ደግሞ ሞተራቸው ወዲያው ነው ቀጥ የሚለው። እነዚህ ግን ስትሮንግ ላይ ስላላቸው የራሳቸው ስትሮንግ ላይ ካረግነው ራሱ ጉልበት ይቀይራሉ። ይሄ እዚሁ እያጠበ ውሃውን መቀየር ከፈለግን ቀጥታ የምንደፋበት በዚህ ነው። እዚህ ጋር ስናደርገው ውሃው ቀጥታ ይደፋልናል። ይሄኛው ግን አውቶማቲክ ያደርጋል። ይሄ እነዚህ ሲሆኑ ይሄኛው ሲሆን ጨምቆ ራሱ አውቶማቲክ ያስወግዳል። ይሄን ግን እኛ መድፋት ከፈለግን ብቻ ነው። አንዳንዴ ንጹህ ይለቀለቀበትና መርገም የምንፈልገው ውሃ ካለ ይሄን እዚህ ጋር ራሳችን የምናዘው ስለሆነ ውሃውን ድጋሚ መጠቀም እንችላለን ማለት ነው። ይሄ ውሃም ለመቆጠብ በጣም አሪፍ ናቸው። እነዚህ ላይ እንግዲህ ማድረግ ያለብን ጥንቃቄ ብዙ ጊዜ ኪሳቸው ሳይፈተሽ ነው አንዳንድ ልብሶች የሚገቡት እና ወደ ሞተራቸው እየገባ ሳንቲም ወይም ደግሞ ሌላም ነገር እየሄደ ሞተራቸውን የመድፈን ነገር ስላለው ሁሌ ስንከት ኪስ እየፈተሽን ብንከት ሞር የተሻለ ነው። ከዛ ደግሞ በተጨማሪ እዚህ ጋር እንደምታየው ወደ ስፒል እና ወሽ ሚል አለው። እዚህ ጋር ውሃ የምንከትበት ነው። ከቧንቧ ቀጥታ ከፈለግን የራሱ የሆነ እዚህ ጋር ጎማ አለ። እቺ እንደምታዩት የራሷ ጎማ ነው። እዚህ ጋር ግን ከቧንቧ ቀጥታ የምንጠቀምበት ነው። ከቧንቧ ካረግን በኋላ እዚህ ጋር ስናደርገው ወደ ወሽ ነው የሚያስገባልን ወይም ደግሞ ውሃው ቀጥታ ወደዚህ ነው የሚገባው። እዚህ ጋር ደግሞ ካረግነው ውሃው ወደዛ ነው የሚሄደው እያለቀለቀም ይሄ እንትን ማለት ማድረቅ እንዲችል ነው። እሷ ግን 250 ዋት ስለሆነች ማድረግ ያለብን ጥንቃቄ ምንድነው? እዛ ውሃ ባንጨምርበት ነው። ይሄን ወይ ስፒን አድርገን ይሄ ጉልበቱ ስለሚደክም ረጅም ጊዜ መጠቀም አቅም የለውም። ዲናሞ ይሄ ያንሳሉ ማለት ነው። ይሄ በጉልበትም ስለሚያንስ እዚሁ አጥበን እዚሁ ያለቅልቀን ያችኛዋን ለማድረግ ብቻ ብንጠቀማት ረጅም ጊዜ መገልገል እንችላለን። እስካሁንም እንዳሳየሽ እነዚህ ነገሮች መረሳት ስላሌለባቸው ነው። ይሄኛው እዚህ በበዛበት ቁጥር ቆሻሻ ወደ ሞተሩ ስለሆነ የሚሄደው ሞተሩ ይደፍንብንና ውሃ አልደፋም ስለሚለን እነዚህም ባጠበን ቁጥር ወይም ደግሞ 1-2 ባጠበን ቁጥር እችን እያወጣን ብናጸዳት የተሻለ ነው ማለት ነው። በደንብ ረጅም ጊዜ መጠቀም እንችላለን። ከዛ ይሄ መብራት የሚያስቸግርበት
አካባቢ ከሆነ የመብራት መቆጣጠሪያዎችን ገዝተን እንደ ኦሪጂናል ጋቶ ስታብላይዘር የምንለውን ወይም ደግሞ ማከፋፈያ ገዝተን ብንጠቀምባቸው ረጅም ጊዜ መጠቀም እንችላለን። ያው እነዚህ ነገሮች ሲሆኑ ካምፓኒ ኃላፊነት የሚወስድበት ስለሆነ ከስተመርም እንዳይጉላላ ሳንቲም እንዳይገባበት ውሃ ወደ ስፒናል ባለመጠቀም እና ቅድም እንደሚያሳየሽ እችኛዋን ከላይ አድርገው መጠቀም ወደዚህ ከገባ በራሳቸው ወጪ ስለሚያሰሩት እነዚህ ነገሮች ከተጠነቀቁለት ይሄን እንግዲህ ረጅም ጊዜ መጠቀም እንችላለን። እነዚህም የራሳቸው ጠንካራ ቦዲያቸው ስለሆነ ምንም ቢጋጩ እንኳን ምንም አይሆኑ ወይም ደግሞ የመሰንጠቅ ነገር የላቸውም። እዛ ካሉት የተሻለ ምንም አይሆንም። እንደዛ ረጅም ጊዜ ምንም ሳይሆን መጠቀም እንችላለን። እንዳልኩሽ ለስራ ወይም ደግሞ ብዙ ቤተሰብ ላለውን ይህን መጠቀም ይችላሉ። ካሉት የተሻለ ነው፣ ጉልበቱ አሪፍ ነው። በሳይዝም እንግዲህ ትልቁ ካየ ነው አይደል? 20 ኪሎ ነው እስካሁን ካየ ነው ትልቁ ይሄ ነው። ዋጋው ምን ያክል የዚህ ነው? ዋጋው የዚህ 68,000 ብር ነው። 68,000 ብር ነው። ይህም እንግዲህ እስካሁን እንዳየናቸው ከነፃ ዴሊቨሪ ጋር ሉበት ድረስ እናደርስላቸዋለን። እንግዲህ እስካሁን አውቶማቲክም የሆኑ ማኑዋሎችንም የተለያዩ አይነት ሳይዝ አማራጭ ያላቸውን ዋሽንግ ማሽኖች ስንመለከት ቆይተናል። ምናልባት ደግሞ ተመልካቾቻችን እዚህ ሲመጡ በኦርደር ታመጡ ትችላላችሁ የሚለውን ነገር እንዲሁም ደግሞ የት እንደምትገኙ ያለውን ነገር ጠቅላላ አድርገን ነገር አሁን እስካሁን ካየናቸው በተጨማሪ አሁን ያየነው ቶፕ ሎደር እና አውቶማቲክ ይሄ ማኑዋል የሆኑ 2 በር ያላቸውን ነው። ከስር የሚከፈቱ ነው ፉል አውቶማቲክ ወይም ደግሞ ፍሮንት ሎደር የምንለው አለ 100% የሚያደርጉ እነሱም ከ12 ኪሎ ጀምሮ እስከ 20 ኪሎ አለ። እንደ መነሻ የሚሆን ከ125,000 ብር ጀምሮ 12 ኪሎ የምንለው ነው። ከዛ በላይም አለ 8 ኪሎም ሆነ ከዛ በታች ደግሞ ከፈለጉ በኦርደር ማድረግ ይችላሉ። እንዳልኩሽ ሁሉንም ኤሌክትሮኒክስ በሚባል ደረጃ ሁሉንም እቃ እኛ ጋር ማግኘት ይችላሉ። ቁጥር 1 ፊጋ መብራቱ ጋር አለን። ቁጥር 2 ደግሞ ሲቪል ሰርቪስ ፋንቱ ሱፐር ማርኬት አጠገብ፣ ሲቪል ሰርቪስ ፊት ለፊት ፋንቱ ሱፐር ማርኬት አጠገብ። ቁጥር 3 ደግሞ ቡራዩ ከታ መድኃኒዓለም አለን። እንዲሁም ደግሞ 0960 31 80 80 ቢደውሉ ያገኙናል። በተጨማሪም ደግሞ እዚህ ጋር ባሉት በሁለቱም በቢሮ ስልካችን ቢደውሉ ያገኙናል ማለት ነው። በአካልም ደግሞ መጥተው ማየትም ከፈለጉ ማማከርም ከፈለጉ በሶስቱም አድራሻችን እንዲሁም ሌላም ነገር ከፈለጉ በሶስቱም አድራሻችን መጥተው ያገኙናል። እኛም እንግዲህ እስከታች ስልክ ቁጥሮችን ስለምናስቀምጥ ምንም አይነት ጥያቄ መጠየቅ ቢፈልጉ መጥተው መጎብኘት ቢፈልጉ እንግዲህ ደውለው እንዲጠይቋችሁ ቁጥሮች እናስቀምጣለን። በጣም አድርጌ አመሰግናለን። በጣም አመሰግናለን።